እዚህ አባታችንን እንግዲህ ቁርአን የቀሩ ቤታቸው ውስጥ ከአምስት ጽንፈኛ ቡድኖች ከሱ ጋር መጥተው ደብድበው እንግዲህ አባታችን እንደዚህ ጎድቷቸዋል። ሌሎች ወንድሞቻችንም ተጎድተው እሱ አሁን በቁጥጥር ስር ውሏል። ፖሊስ ይዞታል። ከአክሱም ያሉ ወንድሞቻችን ከደውለው ነግረውን ነበርና እሱ ካልተፈታ እናንተንም እንገላቸዋለን። የትግራይ ሲኖዶስ የለቀቀውን መግለጫ የሐሰት ዜናዎችን እያሰራጩ ይገኛሉ። በአክሱም ላይ የሚያደርጉትን ግፍና በደል፣ ጭቆናና ጭፍጨፋ እየካዱ ነው። ማን ነው አክሱምን ገዳም ያደረጋል? አክሱም ውስጥ መስጂድ ተከልክሏል። ግን ፖለቲካሊ የትግራይ ክልላዊ መንግስት ጫወታ የተጫወቱት ጫወታ አለ። ጫወታው ምንድነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ከአክሱም ከተማ እጅግ በጣም ደስ የሚል ዜና ተሰምቷል። ደስ የሚል መረጃ ተሰምቷል። እንግዲህ በትላንትናው ዕለት ቪዲዮ አጋርቻችሁ ነበረ። በርካታ ሰዎች ተጎድተው ሆስፒታል መግባታቸውን አሳይቻችሁ ነበረ። ይህንን ድርጊት ሲያስተባብር የነበረው ግለሰብ እንግዲህ በፖሊስ ቁጥጥር ስር ሆኗል። አልሐምዱሊላህ ረብል ዓለሚን ጥሩ ጅማሮ ነው። ይሄ እጅግ በጣም ደስ የሚል ዜና ነው። እስከመጨረሻው ድረስ የምትከታተሉ ከሆነ ይህን ቪዲዮ ማጋራችሁን የሚሆነው። በሌላ በኩል ደግሞ የትግራይ ሲኖዶስ እጅግ በጣም የሚያሳፍር መግለጫ አውጥቷል። ታዲያ ይህ ቪዲዮ መዳረስ ስላለበት ሁላችሁም ሼር አድርጉ። ይህን ቪዲዮ ደግሞ ላይክ በማድረግ እንድጀምሩ ጋብዛለሁ። ኮሜንት ላይ አሁንም ፍትህ ለአክሱም በማለት እንድትጽፉ እጋብዛለሁ። በቀጥታ ወደ ቪዲዮ ሰሉ ዐለ ነቢ። ይህንን ቪዲዮ አሁን መጋብዛችሁ ቪዲዮ ዓለም ላይ ያለው በተለይ ስፔሻሊ ኢትዮጵያ ላይ ያለው እውነታን ነው የሚያሳየውና ሁላችሁም ተጋበዙ። ሐሳብ አስተያየታችሁን ደግሞ አስቀምጡ። እስቲ አሁን ወደ ቪዲዮ ልጋብዛችሁ። እዛ ንቃብ እያሉ ፊታችሁን እየሸፋፈኑ ሰላት እያሉ ረበሹን ባክ ስማ። ዛሬ ክላስ ለምን ነው የቀራከው? ባኪ ሙስሊሞቹ እኮ አበዙ። እስከ ዛሬ ችለናል፣ ግን ካሁን በኋላ አንሰማቸው። ሄደን ነው የምንፈለው። ባክ ትክክል ነህ። እዛ ንቃብ እያሉ ፊታችሁን እየሸፋፈኑ ሰላት እያሉ ረበሹን ባክ ይሄው ሰላት ጀምሮ እንዴ? አሁን እንደዛ ነው። ባከኔ እንደበረኝ ለዛ ታሪኩ መጣ። አንቺ በያምን እሺ፣ እናንተ እዚህ አፍት ከፍታላችሁ እንዴ? ዩኒቨርሲቲ ተቆሰገዱ ነው። ምን እየሰገዱ ነው? እዛጋ ስማ፣ ሰላት እንደተከለከለ አታውቅም እንዴ? ምን ማለት ፈልገህ ነው? እኛ በእስልምናና በሰላት እንደ ባንድ ደራደር አታውቅም? ብዙ አታወራሽ። ደሞ ዛጋም አይኔ ነው እንዴ ንቃብ ለብሳ እያየው ነው። አባት እኛ ሃይማኖታችሁን አልነከንም፣ እናንተም የኛን እንዳትነኩ። አነካችሁም አትንኩን፣ በሃይማኖታችን እንኑር። ስማ፣ ከዚህ በፊት ሰላትና ንቃብ እንደተከለከለ ያታውቅምና ነው። ሰላትና እስልምና ከሰው ሳይሆን ከአላህ ዘንድ ነው። ከአላህ ዘንድ የመጣውን ደግሞ ማንም ሰው ሊከለክለው አይችልም። አረ ብዙ እያወራ ነው ታሪኩ። የልጅ ሂዳ ጫውቶ ትሰማኛለህ? እኛ ሙስሊሞች በሰላትና በሃይማኖታችን የመጣ አንደራደርም። ማንም ሰው ሊያስቆመን አይችልም። ሙስሊሞች መርሐባ። እንዳያችሁት ነው እንግዲህ ሁሉም ሰው እስልምናን በሚችለው አቅም እስልምና አታክ ለማድረግ የሚሞክሩ የሆኑ አካሎችን በሚችለው አቅም ማገዝ መቻል አለበት። ሁሉም በተሰጠው ተሰጥኦ ላይ ማለት ነው። ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ ዕውቀት ያለው በእውቀቱ፣ ሌላው ቢቀር ዱዓ በማድረግም እስልምናን ለማጥቃት የሚሞክሩ አካሎችን የእስልምና መገለጫ የሆነ ነገርን መከላከል መቻል ይኖርብናል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እጅግ በጣም ያደነኳቸው እነዚህ ልጆች እንግዲህ ተጠቅመውታል። አላህ የሰጣቸውን ታለንት አቅም እንግዲህ ተጠቅመውታል ለበጎ ዓላማ ማለት ነውና በአክሱም ለሚገኙ ሙስሊሞች ፍትህ ብለው ድምጽ ለመሆን ሞክረዋል ይመስለኛል። ይህ ቪዲዮ ባለፈው ትምህርት ቤት ላይ መስገድ እና እንዲሁም ሂጃብ ኒቃብ የተከለከለበት ጊዜ የሰሩት ቪዲዮ ነበር። ነገር ግን አሁንም ይህ ቪዲዮ ይሰራልና ምክንያቱም በዚህ ሰዓት አክሱም ላይ እጅግ በጣም የሚያሳዝን የሚያሳፍር ድርጊት እየተደረገ ነው የሚገኘውና ድምጻችን ሁላችንም ማሰማት አለብን። ባለን የሶሻል ሚዲያ አማራጭ ባለን ታለንት ባለን አቅም
ሁላችንም ለአክሱም ሙስሊሞች ድምጽ መሆን አለብን ብዬ አስባለሁ። ሌሎች ቪዲዮ ልጋብዛችሁ። አክሱም ውስጥ መስጂድ ተከልክሏል። ግን ፖለቲካሊ የትግራይ ክልላዊ መንግስት ጫወታ የተጫወቱት ጫወታ አለ። ጫወታው ምንድነው? ውቅሮ ነጃሺ ቀብር ያለበትን ለብቻ እስላማዊ የመጀመሪያው መስጊድ ምናምን ተብሎ ራሱን የቻለ ታሪክ ተተርኮ የቱሪዝም ምንጭ እንዲሆን ለብቻ፣ አክሱም ደግሞ ለብቻ ከክርስትና ጋር ተያይዞ ተቀምጧል። ነጃሺ እኮ ውቅሮ ላይ አይደለም አስተዳደር የነበረው። ውቅሮ የሞተበት ቦታ እንጂ የገዛበት ቦታ አይደለም። ውቅሮ የሞተበት ቦታ እንጂ የገዛበት አይደለም። የገዛበት ሰሃቦች ነፃነት ያገኙት አክሱም ከተማ ውስጥ ነው። ተሰደው ወጥተው ይህንን መብት ያገኙ ስደተኞችን ተቀበለች ኢትዮጵያ የምትባለው አክሱም ውስጥ ነው። ስለ አክሱም ቤተክርስቲያን የመጀመሪያው መረጃ ቡኻሪ ውስጥ ይመስለኛል ሐዲሱ፣ እናንተ ታውቁታላችሁ። ኡሙ ሰለማ ለነብዩ ሰለላሁ ዐለይሂ ወሰለም በአክሱም ጽዮን ማርያም ቤተክርስቲያን ውስጥ ስለ ማርያም ቤተክርስቲያን ያየችውን ስዕል የምትናገረውን ታሪክ ይዘው ነው እነ ፕሮፌሰር ስርገው ሀብለስላሴ ምን ይላሉ? በወቅቱ የአክሱም ጽዮን ማርያም ምን እንደምትመስል የመጀመሪያው መረጃ ብለው ይወስዱታል። በዚህን ጊዜ ኡሙ ሰለማ አክሱም ገብታ ቤተክርስቲያኑን አይታ የተናገረችውን ሐዲስ ወስደው ያኔ እንኳን ምን ይመስል ነበር ብሎ ደሊል ያደርጋል። ከዛ ዞር ብሎ አክሱም ውስጥ ነጃሽ የሚባል መሪ የለም። ከዛ ዞር ይሉና አክሱም ቅዱስ ስለሆነ ሙስሊሞች መስጊድ መስራት አይችሉም ይላል። እኛም ተባብረናቸው ውቅሮ ነጃሽ የሞተበትን ቦታ የመጀመሪያው መስጊድ ብለን አብረን እያወራን ነው። የመጀመሪያውማ እዛ አክሱም ውስጥ ነው እንጂ እዚህኛው አይደለም። የመጀመሪያው ሙስሊሞች ነፃነት ያገኙት ዛሬ በ21ኛው ክፍለ ዘመን ነፃነት የተከለከለበት አክሱም ውስጥ ነው። ይሄን በማስረጃ ማነጋገርም ይቻላል። ጉዳዩን ወደዛ ገልብጠን በዚህ በኩል ተቀበልናችሁ ስደተኞች እንዲያረጋግን በዚህ በኩል አይቻልም ሲሉ ምን ያህል ኮንትራዲክት እያደረጉ እንደሆነ ማሳየትም ከኛ የሚጠበቅብን ነው። ለማንኛውም ከዚህ በላይ አላስረዝምም። በርትተን አብረን ቆመን የጋራ መፍትሄ ማምጣት ካልቻልን ሐቂቃ ነው የምላችሁ ይሄ ጉዳይ አሳሳቢ ነው፣ መፍትሄ የሚፈልግ ነው። ማን ነው አክሱምን ገዳም ያደረጋት? አክሱም ተወልዶ እዛው ያደገ ሙስሊም መብት የለውም? እንዴት ነው እዛች ሀገር ላይ አዛን ብሎ መስገድ የሚከለከለው? ሂጃብ አድርጋ መማር እንዴት ነው የምትከለከለው? እህታችን 159 ተማሪ አግደህ ከዛ ውስጥ 12ኛ ክፍል ተማሪዎች አሉ፣ 8ኛ ክፍል ተማሪዎች አሉ። ምንድነው የሚሆኑት እነዚህ ልጆች? እንግዲህ እንደተመለከታችሁት ነው አህመዲን ጀበል እንዲሁም በድሩ ሁሴንም ስለ አክሱም የተናገሩት ነገር አለና እንግዲህ እስልምናን ኢትዮጵያ ቀድማ የተቀበለች ሀገር ነች። ሰሃቦች እንግዲህ እዛ ሲሳደዱ ሸሽተው ነብዩ ሰለላሁ ዐለይሂ ወሰለም ወደ ሀበሻ ሄዱ። እዛ ፍትሃዊ ንጉስ አለ ተብሎ የመጡት እዚህ ነው። የተቀበሏቸው ነጃሺ ናቸው። ነጃሺ የት ነው ያሉት? አክሱም። አስቡት፣ ያንን ታሪክ የሰሩት ፍትሃዊ መሪ አለ ተብለው የመጡት አክሱም አላሳፈሯቸውም። የአክሱም ንጉስም ነጃሺ ተቀበሏቸው፣ ተንከባክቧቸው አብረው እዛ መኖር ችለዋል። አሁንስ በተገላቢጦሽ እዛ ሙስሊም መኖር አይችልም ወደ ማለት ሄደዋል። እዛ ወደ ሀገራቸው ወደ መካ ተመለሱ፣ መስገድ አትችሉም። የተለያየ በደሎች፣ ግፎች፣ የሙስሊም ሱቆች እየተዘጉ ጥቃት እየደረሰባቸው እየተደበደቡ ቁርአን እየተቀደደ ከነጫማቸው መስጊድ እየገቡ አሳፋሪ የሆነ ድርጊት እየተፈጸሙ ነውና ለዚህ ጉዳይ መፍትሄ ሊደረግ ይገባል ብዬ አስባለሁ። የመንግስት አካል አፋጣኝ መፍትሄ ማድረግ አለበት ብዬ አስባለሁ። ከዛ በተጨማሪ የተማሪዎችን ጉዳይ ሊረሳ አይገባም። የአክሱም ሙስሊም ተማሪዎች ኡስታዝ በድር ሁሴን እየተናገረ ነበር። የአክሱም ሙስሊም ተማሪዎች በጣም በሚያሳዝን ሁኔታ በርካታ ተማሪዎች በጣም በሚያሳዝን ሁኔታ በአክሱም ውስጥ በደል ተደርሶባቸው ሙስሊም በመሆናቸው ብቻ ከትምህርት ተገለዋሉ። ሂጃብ ለምን ተለብሳላችሁ በሚል ማለት ነውና በአፋጣኝ መፍትሄ ማግኘት ያለበት ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦኬ አሁን ከደቂቃዎች በፊት ነበረ የትግራይ ሲኖዶስ የለቀቀውን መግለጫ አቅርቤላችሁ የነበረ ማለት ነው። እሱንም ለማንኛውም የሐሰት ዜናዎችን እያሰራጩ ይገኛሉ።
የሐሰት ዜናዎችን እየበተኑ ይገኛሉ። በአክሱም ላይ የሚያደርጉትን ግፍና በደል፣ ጭቆናና ጭፍጨፋ እየካዱ ነው። ከትግራይ ሲኖዶስ ጀምሮ ማለት ነው። የትግራይ ሲኖዶስ የለቀቀው መግለጫ በግልጽ ሽብርተኞችን፣ በዳዮችን፣ ጨቋኞችን የሚያበረታታ አይዟችሁ የሚልና የምስጋና የመግለጫ ደብዳቤ ነው እንትን ያለው ያወጣው። ተመልከቱ እንግዲህ ያ ሁሉ ግፍና በደል አድርገው ባይን የሚታይ የሆነ ያን ሁሉ ችግር ካደረሱ በኋላ ለነዛ ወንበዴዎችና ዘራፊዎች እንደዚሁም የአክሱም የጸጥታ ዘርፍ ኃላፊዎች እነዛ ወንድሞቻችንን በግፍ ዘርፈው በድለው እንደገና ወደ እስር ቤት ያስገቡ ሰዎችን ምስጋና አቅርቦ እየጨፈጨፉ ያሉ ያሰናዷቸውን ወንበዴና ዘራፊዎችን ምስጋና አቅርቦ እየተደረገ በየሚዲያው የሚገለጸው ነገር የተሳሳተ ዜና እንደሆነ ብሎ ራሱ የተሳሳተ መግለጫ ሰጥቷል ማለት ነው። ስለዚህ የምትፈልጉትን አይነት መረጃ በቪዲዮ እንደገና የወንበዴዎች ሽብር ፈጣሪዎች ፎቶ እያንዳንዱ መረጃ የምትፈልጉ በውስጥ በኩል ልታናገሩን ትችላላችሁ። መረጃ እንሰጣችኋለን። አሁን ደግሞ ከዛ የበለጠ የከፋ ነገር እያሰቡ እያዘጋጁ ስለሚገኙ እነዚህ ሰዎች መረጃውን በማዳረስ ውንብድናቸውን እያሴሩት ያለውን ሴራ በማጋለጥ የእነዚህ ሰዎችን በደልና ግፍ ማስቆም አለብን። በጣም ነው የሚያሳዝነው። እንግዲህ ከአንድ የሃይማኖት ተቋም ይሄ አይጠበቅም። ወላሂ እኔ ለኦርቶዶክሶች ሪስፔክት ክብር አለኝ። ምክንያቱም ጓደኞችም ስላሉ ማለት ነው። ጓደኛ አይደለም ዘመድ አጎት ስላለኝ ኦርቶዶክስ ማለት ነው። በጣም ክብር አለኝ እዚህ ሀገር ላሉት። እዛ አክሱም ግን ምንድን ነው ሀሳባቸው? ሁሉም ኦርቶዶክስ እንደዚህ ያስባል ብዬ እኔ በፍጹም ስለማላስብ ማለት ነው። አብረን እየተኗኗረን ዘመድ ሆነን እንዴት ይህንን ያስባሉ? እንግዲህ የትግራይ ሲኖዶስ ትልቅ የሃይማኖት ድርጅት ነው አይደል? በይፋ የውሸት መግለጫ አወጡት። እንደዚህ የሚባል ነገር የለም፣ እንደዚህ አልተደረገም፣ ይሄ ሰላት ክልከላ ምናምን እንደዚህ የሚባል ነገር የለም ብሎ የሐሰት መግለጫ ነው የትግራይ ሲኖዶስ ያወጣውና በጣም ያሳፍራል። አንድ የሃይማኖት ተቋም ይህን ሲያደርግ ማየት ይደብራል በጣም። ግለሰቦች ይህንን ሲያደርጉ ብታይ ኦኬ የጥላቻ ስላለበት ነው፣ የግል ጥላቻ ስላለበት ነው ወይ በቃ ስላልተማረ ነው ብለን እናልፋለን። በተቋም ደረጃ ግን እንደዚህ አይነት አጸያፊ የሆነ ድርጊት ሲደረግ እኔ ወላይ በጣም ነው ያፈርኩት። በጣም ነው ሼም ያዘኝ እና ይህንን ጉዳይ እንግዲህ ሙስሊሙ ብቻ ሳይሆን የሌላ እምነት ተከታዮችም ክርስቲያኖችም ኦርቶዶክሶችም ይህንን ጉዳይ ማውገዝ አለባችሁ ብዬ አስባለሁ። አሁን ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ አክሱምን እያመሳት የሚገኘው ልጅ እንግዲህ አልሐምዱሊላህ በመጨረሻም በቁጥጥር ስር ሆኗል። ቪዲዮን ላጋራችሁ፣ ከዚያ ራሳችን ሀሳብ ውስጥ እንሰጥበታለን። ይሄ አረመኔ ትናንትና እንግዲህ የሰራውን ሁላችሁም ቪዲዮ ልቀቅ ያለው አይታችሁታል። እነዚህ አባታችንን እንግዲህ ቁርአን የቀሩ ቤታቸው ውስጥ ከአምስት ጽንፈኛ ቡድኖች ከሱ ጋር መጥተው ደብድበው እንግዲህ አባታችንን እንደዚህ ጎድቷቸዋል። ሌሎች ወንድሞቻችንም ተጎድተው እንግዲህ ቪዲዮውን ሼር አድርጌዋለሁ። ትናንትና አይታችሁታል። እሱ አሁን በቁጥጥር ስር ውሏል። ፖሊስ ይዞታል። ግን የተፈጠረው ነገር ትናንትና መግሪብ ማታ ላይ ከአክሱም ያሉ ወንድሞቻችን ያው ስልክ ደውለው ነግረውን ነበርና በጣም እያስቸገሩን ነው፣ እሱ ካልተፈታ እናንተንም እንገላቸዋለን እያሉ መጥተው በጣም እየረበሹን ነው እና ሰላማችን አጥተናል ብለዋል። አሁንም ቢሆን ይሄ ግለሰብ ለህግ መቅረብ አለበት። እሱና መሰሎቹ ኃይለኛ እርምጃ ቅጣት መወሰድ አለበት እና አሁንም ቢሆን ፍትህ ለአክሱም ሙስሊሞች፣ ፍትህ ለአክሱም ሙስሊሞች። እንግዲህ ጥሩ ጅማሩ ነው አይደለ? በጣም ደስ የሚለው በትላንትናው ዕለት አሳፋሪ የሆነ ድርጊት ተፈጽሞ ነበር። እኚህ አባት ላይ እና ሌሎችም ወንድሞቻችን ላይ ጥቃት ተፈጽሞባቸው ሆስፒታል ገብተው ነበረ። ታዲያ ደስ የሚል ዜናው ምንድን ነው? ይህ ሰው ተይዟል። እያመሰው የነበረው ከ5 ጓደኞቹ ጋር ሆኖ እንግዲህ እየሄደ ሙስሊሞችን እያጠቃ ነበረ። አልሐምዱሊላህ በመጨረሻም ታስሯል። ይሄ በጣም ጥሩ ጅማሩ በዚህ ነው መቀጠል ያለበት ብዬ አስባለሁ። ሌሎችም እንደዚህ እየረበሹ ያሉ መስጂድ ገብታችሁ ይህንን ተናትሉም ሲሉ የነበሩ እንዲሁም ደግሞ ፖሊሶች ሆነው ራሱ መስጂድ ውስጥ ከነጫማቸው የገቡት እንዲህ ቁርአን ሲያዘበራርቁ የነበሩትን በሙሉ እነሱም በህግ ቁጥጥር ስር መዋል አለባቸው ብዬ አስባለሁኝ።
ከዛ በተጨማሪ የአክሱም ሙስሊሞች የማምለክ መብታቸው ተከብሮ ሰላታቸውን እንዲሰግዱ ሂጃባቸውን እንዲለብሱ ኒቃባቸውን እንዲለብሱ አሁንም ቢሆን መብታቸው እንደሆነ መረጋገጥ አለበት ብዬ አስባለሁኝ። ጭቆና እየፈጸሙ ያሉ አካላት ደግሞ እነሱም በህግ ቁጥጥር ስር መሆን አለባቸው ብዬ አስባለሁ። አሁንም ድምጻችንን ማሰማት አለብን፣ መቀዝቀዝ የለብንም። ፍትህ ፍትህ በአክሱም ለሚገኙ ሙስሊሞች እያልን ሁላችንም ድምጽ ልንኖራቸው ይገባል ብዬ አስባለሁ። በዚህ ጉዳይ ላይ ሌሎችም አዳዲስ መረጃዎች ሲመጡ ወደ እናንተ አፕዴት ነው ማረጋችሁ ነው የሚሆነው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ መዳረስ ስላለበት ሁላችሁም ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።